ስሚ አንቺ አባትሽ ምን እንዳደረገን ታውቂያለሽ? የአረመኔ አባትሽ ግማሽ እድሜያችንን እስበስ እንድበሰብስ ያደረገን። ዝም በይሽ። ዋጋት ከፍለሽ ዘባትሽ ትደምከሽልኝ አፈነሽልኝ። ፓንዶራ አሁን አውቃ ባይሆንም የተኮሰችብኝ እድሉን ብታገኝ ግን አውቃና ፈልጋ እንደምታደርገው በጣም እርግጠኛ ነኝ። በጣም ነው የምጠላኝ። የሚገርመው ግን ለጥላቻዋ ምንም አይነት ምክንያት አለመኖሩ ነው። ወይኔ ልጄ ፊትሽ ምንድነው ይሆንሽው? ወይኔ ጉዴ ማነው እንደዚህ ያደረገሽ? መቼም አባትሽ አይደለም አይደል? እማዬ አባትሽ አትበይኝ። እኔ አባት የለኝም። እሺ ድጋሚ የዚህን ሰውዬ ስም እንድትታነሽ እንኳን መስማት አልፈልግም። ቆይ እሺ ማነው እንደዚህ ያደረገሽ? እማዬ አብረውኝ የታሰሩ ናቸው። እማዬ ሆን ብሎ እራሱ ካሰቃያቸው ሰዎች ጋር ያሰረኝ። ቆይ አሁን ይሄ አባት ነው? ስለ ድምጽ ቅጁ ለበልሁ ልነግርህ ያሰብኩት ነገር አለ። እርግጠኛ ነኝ ያንን ነገር ደግሞ አምኖ ይቀበለኛል። አንተን ያቺን ከይሲ እህትህን ያቺን ዲቃላ ልጅህን ባሰቃያችሁ መጠን አሰቃይቼ አፈር ካልደባለኳቸው እኔ የመቆም ልጅ አይደለሁም። ፓንዶራ በታሰረችበት ፖሊስ ጣቢያ ያሉ እስረኞች ጸጉሯን በደረቁ ላጭተውላታል። ሶሊያና በደረሰባት ጉዳት ያን ያህል እንዳልተጎዳችና ልጇም ጽንሱም ሰላም እንደሆኑ ተነገረ። ወይዘሮ አዜብ ጎዳና ላይ ወጣች። አካውንቷ ላይ ያለውን በሙሉ አሳገደባት። ቢሆንም ግን ደግሞ የሥራ ቦታው ድረስ ሁሉ የውሸት እንባዋን እያነባች ሄዳለች። አቶ በልሁም ያመናት ይመስላል። ወይዘሮ አዜብ እንግዲህ ሲምባን እንዲያገኘችውና ሲምባ አስፈራርቷት እንደሆነ ጭምርም ተናግራለች። በዚህ ጉዳይ ሴሪ ትስማማለች ወይስ ምን ሊፈጠር ይችላል? ፓንዶራ ከዚህ በኋላ አባቴ ሳይሆን ጠላቴ ነው ብላለች አቶ ኮማንደርን። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ፓንዶራ የአባቷን ሽጉጥ ከአባቷ ከነጠቀች በኋላ ራሷ ላይ ደቅና ቤተሰቡን በሙሉ እያስፈራራች ነበር። አቶ በልሁም ሽጉጡን እስከሚቀበል ድረስ ማሪ ፍቅሬ እያላት ነበር። ግን ደግሞ እንግዲህ ሶሊያን ፓንዶራና አቶ በልሁ ሲታገሉ ሽጉጡ የተተኮሰው ሶሊያና ላይ ክንዲ ላይ ነበር። ሁሉም ሰው በጣም ተደናግጧል። ከድምፁ የተነሳ ሁላቸውም የራሳቸውን ሰውነት ነበር እያዩ የነበረው። ግን ደግሞ የተመታችው ሶሊ ነበረች። ሶሊ ላክስቷ ስትከላከል በነበረ ሰዓት የመታቻት እሷን ነበር። በእርግጥም እሷን በመምታቷ ያልሆነ ቦታ መሆኑ ነው እንጂ ለሞት አለመዳረጉ ነው እንጂ በመምታቷ ደስተኛ ነበረች። ሶሊያና እጇ ደም ሲፈሳት ራሷን ስታ ወድቃለች። በዚህን ጊዜ ሙሉ ቤተሰቡ ተደናግጧል። ሴሪ እጅግ በጣም ጨንቋታል። ፋንቱም እንግዲህ እንደምንም ተረባርበው ሶሊን ወደ ሆስፒታል ለመውሰድ ተገደዋል ማለት ነው። በዚህን ጊዜ አሁንም አይ ሶሊ ከሞተችም እኔ መሞቴ ነው፣ ባትሞትም ደግሞ ስቃይ የሚጀምረው ከዚህ ስለሆነ ራሴን ማጥፋት አለብኝ ብላ ራሷ ላይ ደቅና ነበር። አቶ በልሁም ሶሊ ምንም እንዳልሆነችና ምንም ነገር እንደማይፈጠር ምንም እንደማያረጋት ቃል ገብቶላት ሽጉጡን ተቀብሏታል። ሽጉጡን ከተቀበላት በኋላ ክፍሏ ውስጥ ወስዶ ቆልፎባታል። እንግዲህ ወይዘሮ ፋንቶ ልጅ ስላላት ብቻ የልጅን ስቃት መቋቋም ስላቃታት ውሃም ምግብም አንዳንድ ነገሮችን ስትወስድላት እሱን አይደለም የምፈልገው ከዚህ እንድታስወጪ ነው። ሶሊያናንም ቢሆን አለመግደሌ ነው እንጂ መመታቷ ያን ያህል አልቆጨኝም፣ የቆጨኝ ግን መትረፏ ነው እያለች ነው። ፋንቱም እንግዲህ በፓንዶራ ድርቅናና ክፋት የተነሳ ተበሳጭታ አንቺስ ከዚህም በላይ ይገባሻል ብላ ክፍሉን ለቃ ወጣለች። ወይዘሮ አዜብ እንግዲህ ተንደላቅቄ ሆቴል አርፋለሁ ብላ ከቤቷ ብትወጣም ግን ደግሞ ያላትን የአካውንቷን ሀብት በሙሉ ስላሳገደባት ጎዳና ላይ ወጣለች ማለት ነው። እጣ ፈንታዋ ጎዳና ሆኗል። በዚህ ሁኔታ ላይ እያለች የልጇን ድምጽ ለመስማት ፊት ለፊት ልጅን ይጃላያትን በዚህ ሁኔታ ብላ በደወለች ጊዜ እንግዲህ ፓንዶራ አንስታ ችግር እንዴት ተፈጠረና ሶሊያናን እንደመታቻት እንደተኮሰችባት ሶሊያና ላይ ተናግራለች ማለት ነው። እናም በዚህን ጊዜ ፓንዶራ ልጄን ይገልብኛል በሚል ስቃይ ሶሊያና መሞትና መዳኗን ቼክ ለማድረግ ሆስፒታል ድረስ ሄዳ ነበር። ሆስፒታል ውስጥ እያሉ ሴሪና አቶ ኮማንደሩ እጅግ በጣም ተጨናንቀዋል። ምን ሊፈጠር ይችላል የሚለው ነገር አሳስቧቸዋል። ግን ደግሞ ዶክተሯ ሶሊ ላይ ምንም ከባድ ችግር እንዳልደረሰና የተመታችውን በቀላሉ እንደሆነ እድለኛ እንደሆነች ተናግራለች። አቶ ኮማንደር መጀመሪያ የጠየቀው የልጅ ልጁን ነበር። ጽንሱስ ባለ ጊዜ እሱም ሰላም እንደሆነና እሷም ደህና እንደሆነች ተናግራለች።
እንግዲህ በዚህን ጊዜ ለማየት ወደ ውስጥ ገብተው ከሶሊ ጋር እያወሩ ነበር። ምን ነው በዚህ ልክ ተጨናነቃችሁ? ደህና ነኝ እያለች ቤተሰቦቿን ለማጽናናት እየሞከረች ነበር። እናም እንግዲህ እሷ እንደዚህ በመሆኗ ፓንዶራ ላይ ምንም ነገር እንዲደርስ እንደማትፈልግ ጭምር ተናግራለች። ሴሪ ግን በሶሊያና ሁኔታ እጅግ በጣም ተናዳባታለች። ያንቺስ ጅልነት በዛ ከፋ እንዴ! ምንድነው? በሰራችሁ ልክ መቀጣት ይኖርባታል። እንደዛ ካልሆነማ ልክ አይሆንም እያለች ነው። እኔ እንድትታሰርም ሆነ ምንም ነገር እንዲደርስባት አልፈልግም ብላለች። አቶ በልሁም እንዴ ልገልሽ ነበር እኮ ልትገልሽ ነበር፣ የገዛህትሽ አንቺን ልትገልሽ ነበር። ሴሪ እውነቷን ነው መቀጣት አለባት ብሏል። ግን ደግሞ ሶሊያና አይ በጭራሽ እያለች ነው። ሴሪ ግን አበዛሹ ብላ ተቆጣታለች። ሞተሽ ነበር እኮ ሞተሽ፣ አንቺ ላይ የተተኮሰው እኮ ሽጉጥ ነው ፊኛ መሰለሽ እንዴ ብላ ተቆጣታለች። አቶ በልሁም እንግዲህ ወደ ቤት ፖሊሶች እንዲሄዱ ትዕዛዝ ሰጥቷል። እናም እንግዲህ ፓንዶራ ታይዛ ወደ ፖሊስ ጣቢያ እንድትሄድ ሲባል አባቴ እንዴት አሳልፈ ትሰጠኛለህ? በጭራሽ እኔ ልጅህ አይደለሁም ወይ? እንደዛማ አታረግም እያለች ነው። አቶ ኮማንደር የሰራሽው እኮ ቀላል ነገር አይደለም፣ የሰውን ሕይወት ማጥፋት ነው። ሽጉጥ ከኔ ላይ ነጥቀሽ አሁን ይህንን ማድረግ ከቻልሽ ቀጣይ ምን ሊፈጠር እንደሚችል መገመት ከባድ ነው። ስለዚህ ከስህተትሽ መቀጣት አለብሽ እያላት ነው። እሷም እባካችሁ እያለች እየለመነች ነበር። ግን ደግሞ አይ በሰራሽው ስራ ትቀጫለች ተብላ በተወሰነ ጊዜ ፓንዶራ አባቷ ጠላቷ እንደሆነ እየተናገረች ነው። እንደማትወደውና እንደምጠላው ተናግራለች ማለት ነው። በዚህን ጊዜ ፖሊሶች ይዘዋት እየወጡ ሳለ ውጭ ላይ እንግዲህ ወይዘሮ አዜብ ደርሳለች። ወይዘሮ አዜብ እግሩ ላይ ወድቃ እባክህ እያለች እየለመነችው ነው። ፓንዶራ የአባቷ ጠላቶች ተሰባስበው በጉጉት እስር ቤት እየጠበቋት ይገኛሉ። ካሁን ትመጣለች ካሁን አትመጣም እያሉ በጉጉት ሲጠባበቁ እንግዲህ ፓንዶራ ወደዛ እስር ቤት ተሸጋግራለች ማለት ነው። እናም እንግዲህ በዚህን ጊዜ የተፈጠረው ምንድነው? ጸጉሯን በደረቁ ላጭተው ፊቷን እንዳልሆነ አድርገው አበላሽተዋታል። ፓንዶራ የበለጠ ለአባቷ ያላት ጥላቻ ጨምሯል ማለት ነው። ከዚህ በኋላ እኔ አባት የሚባል ነገር የለኝም እያለች ነው ማለት ነው። ወይዘሮ አዜብ በቃ ግዴታ መሄድ አለብኝ ብላ ቢሮ ድረስ ሄዳለች። ቢሮ ድረስ ሄዳ ፖሊሶቿ እናስገባ ቢሏትም በገዛ ባሌ ቢሮ አይመለከታችሁም ብላ በጉልበት አሸንፋ ገብታለች። በዚህን ሰዓት እንግዲህ ልጇን ቀድማ አይታ ስለነበረ ያለችበት ሁኔታ ልክ አልነበረም ማለት ነው። ወይዘሮ አዜብ ልጇን በዛ ሁኔታ ማግኘቷ እጅግ በጣም ከባድ ስሜት ነበረው። ምን እንዴት ተፈጠረ በጠየቀቻት ጊዜ ፓንዶራ ኮማንደሩ ያሰረኝ ከሱ ደመኞች ጋር ነበር ብላለች ማለት ነው። እናም የሱ ሰዎች ስለሆኑ ይሄውና ጸጉሬን በደረቁ ላጩብኝ፣ ፊቴን አበላሹኝ፣ ከባድ ጊዜ ነው ያሳለፍኩት ውስጥ ከዚህ በኋላ እሱን አባዬ ብዬ በጭራሽ አልጠራም እያለች ነው። ይሄው አንቺንም ጎዳና ላይ አስወጥቶ ጥሎሻል አይደል እያለቻት ነው። በዛ ላይ ጎዳና ላይ አውጥቶ መጣሉ ሳይሆን አካውንቷ ሁሉ እንዴት ተዘጋ ተናግራለች። ሶሊያና ወደ ቤቷ ተመልሳለች። ቢሆንም ግን በእህቷ መታሰር በፍጹም አልተስማማችም። ነገር ግን ሴሪ በጭራሽ ይሄ እንደዚህ መሆን የለበትም እያለቻት ነው። ለጥፋቷ መቀጣት አለባት። ምናልባትም እኮ ያ ጥይት ልብሽን ቢሆን ወይ የሆነ ቦታ መቶሽ ቢሆን ሞቶሽ ነበር። ስለዚህ እናትና ልጅ ላደረጉት ነገር መቀጣት አለባቸው እያለች ነው። ችግሩ ግን ወይዘሮ አዜብ ስራ ቦታው ድረስ ሄዳ አቶ በሪሁንን በምን ምክንያት እንደሆነ ይሄን ድምጽ ቅጅ ያገኘችው አሳምነዋለች ማለት ነው። እሱም ምንድነው እንግዲህ ሲምባ መንገድ ላይ አይቷት አስፈራርቷት ሶሊያና ክፍል ገብታ ፈልጋ እንድታገኘው የድምጽ ቅጂውን በሚል በልሁን እንግዲህ እንደምንም አሳምነዋለች። በልሁን ከማመኑ የተነሳ የታገዱ አካውንቶቿን በሙሉ አስከፍቶላታል። ወደ ቤትም እንድትመለስ ወይዘሮ አዜብ ተፈቅዶላታል ማለት ነው። ግን ደግሞ ወይዘሮ አዜብ በአሁኑ ያመረረች ትመስላለች። በጭራሽ ማንም ሰው የአሁኑን ሴራና ተንኮል ሊደርስብኝ ሊያጋልጠኝ አይችልም፣ ሁላችሁንም በጥፍ ቀድማችኋለሁ እያለች ነው። ግን ደግሞ አቶ በልሁ ማረጋገጥ አለብኝ ባለ ጊዜ ሴሪን ጠይቃት ብላለች። ሴሪ እውነት በዚህ ሀሳብ ተስማምታ እውነቷን ነው ሲምባ እንዲህ አርጊ ብሏን ነው ብላ ሲምባን አሳልፋ ትሰጣለች። ሴሪ በጭራሽ ይሄን ልታረግ አትችልም። ሴሪ በጣም አስተዋይና መልካም ሴት፣ የምታረገውን ቀድማ የምታስብ ሴት ናት። ግን ደግሞ ወይዘሮ አዜብ በስተት ላይ ስተት አሁንም ሌላ ስተትን ጨምራለች። ፓንዶራን ብትሆን ሌላኛይቱ አውሬ ሆናለች ማለት ነው። ምክንያቱም እስር ቤት መታሰሯ ሳያንስ እዛ ደግሞ የተቀበሏት ሰዎች የበለጠ ጥላቻና በቀል እንዲያድርባት አድርገዋታል። ሶሊያና የተደበቀውን የዘመናት ሚስጥሯን ለፋንቶ ነግራታለች ማለት ነው። ወይዘሮ አዜብ እያሰቃየቻት እንደነበረና ግን ደግሞ ለበልሁ መናገር እንደሌለባት እያስጠነቀቀቻት በጣም ብዙ ጊዜ እንዳሰቃየቻት ተናግራለች።
ግን ደግሞ እውነትም እየመሰለኝ ያደግኩት ይሄ የእናትነት ቅጣት ነበር ይመስለኝ የነበረው እንጂ የክፋት አይመስለኝም እንጂ በጣም ብዙ ነገሮችን አድርጋኛለች። በዛ ላይ እንዳትናገሪ ለበልሆ እያለች ነበር እንደዛ የምታረገኝ ብላ ሙሉ ሚስጥሯን ተናግራለች ማለት ነው። ግን ምን አርጊያቸው ነው ሚስጥሩ ምንድነው ብላ ነበር። ምናልባት የገንዘብ ጉዳይ ይሁን ባለች ጊዜ ፋንቱ ምናልባት ይሄ ሁለተኛው ምክንያት ሊሆን ይችላል። የመጀመሪያው ምክንያት ግን የራሳቸው ከባድ ምክንያት ይኖራቸዋል። በስተጀርባ የሆነ ነገር አለ። ምክንያቱም እናትና ልጅ አንቺን እንደ ቤተሰብ ሳይሆን አንቺን ማጥፋት ነው የሚፈልጉት ብላታለች። ስለዚህ ሶሊያና ይህን አዛኝና ሮሮ ልቧን ጠንከር አድርጋ ጠላቶቿን መጋፈጥ እንዳለባት ፋንቱ ነግራታለች። ሴሪን ብትሆን አሁን ከጎን ሆና እየጠበቀቻት ያለችው ሴሪ ናት። ግን ደግሞ ሴሪ ከሶሊያና አጠገብ ለደቂቃም ሆነ ለሰከንድ ብትጠፋ በጭራሽ ልትቋቋማቸው አችልም። ምክንያቱም እነሱ አርቀው ብዙ ነገሮችን ነው የሚያስተካክሉትና ስለዚህ እህቷን ብትሆንም የተጸጸተችው የእህቷ በመመታቷ ሳይሆን እሷ ግንባሯን መታ ህይወቷ ባለማለፉ ፓንዶራ እጅግ በጣም ተጸጽታለች ማለት ነው። አቶ በልሁ ልጇ የታሰረችበት ቦታ ያሉት ሴቶች አባቷ ሲያሰቃያቸውና ሲያንገላታቸው የነበሩ በቀል የጠማቸው ሴቶች ስለነበሩ ፓንዶራን እንዳይሆን እንዳደረጓት ወይዘሮ አዜብ በነገረች ጊዜ እንግዲህ ኮማንደሩም እነዛ ሴቶች የመጠየቂያ ክፍል እንዲገቡ ተደርጓል። ምናልባትም እነዛ ሴቶች ህይወታቸውም ሊያልፍ ይችላል። ምናልባት ደግሞ ሌላ ግፍና በደል ሊደርስባቸው ይችላል። ይህን ደግሞ ሄደው ከገዛ ልጁ ላይ ሊወጡ ይችላሉ። ግን ደግሞ ሶሊያና ፓንዶራ አሁን ላይ ለመፈታት እንግዲህ ደርሳለች ማለት ነው። ምክንያቱም አሳማኝ ነው ያለችውን ምክንያት ወይዘሮ አዜብ ተናግራ ሳምነዋለች። አቶ በልሁ ሙሉ በሙሉ ደህና መጠራጠር ቢጀምርም አሁን ግን ልቡም መልሰው ወደ እነሱ እንዲዞር አድርገውታል። ሶሊያና ላይ የተፈጠረው ነገር ከሴሪ ውጪ እንግዲህ ሌላውን ሰው ያን ያህል የሚያስጨንቅ አይመስልም። በእርግጥም አቶ በልሁም ለልጁ ምን አይነት ፍቅር እንዳለው የታየበት ነገር ነበር ማለት ነው። ምክንያቱም በሶሊያና ላይ ስለመጣች አሳልፎ እንድትታሰር ማድረጉ ወይዘሮ አዜብ እንግዲህ ቪዲዮውን ቢወጣ ከዚህ የበለጠ ሊደርስብኝ የሚችለው ነገር የለም፣ ምናልባት ቢገለኝ መልሶ ወይ እንደዚሁ ጎዳና ቢያስወጣኝ ነው ብላ የመጨረሻ ውሳኔዋን ወስናለች። ሴሪን ለመጠየቅ አቶ በልሁም ተስማምቷል ማለት ነው። እንግዲህ ሲምባን የማሳደዱን ጉዳይ ደግሞ እንደ አዲስ እየተከታተለ ይገኛል። ፋንቱም የቤቱ ትልቅ የተባለውና የተደበቀውን ሚስጥር አቶ ሲምባን እስከ ጓደኞቹ እስከ ግብረ አበሮቹ መቀመቅ ይዞ ሊወርድ የሚችል መረጃን አውጥታለች። በፋንቱ በኩልም ይሄ ነገር ከታወቀ ፋንቱስ ምን ልትሆን ትችላለች የሚለው በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ